ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር። ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ሬሾ ኦፍ ፔሪሜትር ኦፍ ሲሚላር ፕሌን ፊገርስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሬሾ ኦፍ ፔሪሜትርስ ኦፍ ሲሚላር ፕሌን ፊገርስ Activity 7.4 What is ratio? Ratio ምንድነው? Ratio is a comparison of two or more quantities or magnitude of the same kind and in the same unit. ለምሳሌ አንድ ትምህርት ቤት ውስጥ 10 ወንድ ተማሪዎች ቢኖሩና እንዲሁም 20 ሴት ተማሪዎች ቢኖሩ ይሄ ሜል እንበል፣ እነዚህን ደግሞ ውሜን እንበል ማለት ነው። ቦይስ ኦር ገርልስ ማለትም እንችላለን፣ ችግር የለውም። አሁን ሬሾ ለምሳሌ ይሄ ሬሾ ፈልጉ ብንባል ምን ይሆናል ማለት ነው? ይሄ ይሆናል 1/2 ወይም 1:2 ይሆናል ማለት ነው። በዚህ መልኩ ይሄ ምንድነው? ማነጻጸሪያ ነው ማለት ነው። ከወንዶቹ አንፃር የሴቶቹ ብዛት ምን ያህል ነው ወይም ከሴቶቹ አንፃር የወንዶቹ ብዛት ምን ያህል ነው የሚለውን የምናነጻጽርበት ነው። ቱ ኦር ሞር ይላል። ሬሾ እንደዚህም ሊሆን ይችላል 1:2 እንዲሁም ለ3 ሊሆን ይችላል፣ ከዚህም በላይ ሊሆን ይችላል ማለት ነው። ያ ማለት ለምሳሌ ቲቪ፣ ፒሲ እና ምን እንውሰድ ካር፣ እነዚህን ወስደን ለምሳሌ የቲቪ ብዛት 10 ቢሆን የፒሲ ብዛት 20 ቢሆን የመኪና ብዛት 2 ቢሆን እነዚህ ሬሾዎች ደርድሩ ልንባል እንችላለን። የቲቪ ሬሾ፣ ለፒሲ ሬሾ እና ለመኪና ሬሾ ብንባል ምን እናደርጋለን ማለት ነው? 10 20 እና 2 ከዛ በሁለት ብናቃልለው 5 10 1 ብለን በዚህ መልኩ ሬሾን ማስቀመጥ እንችላለን። ዞሮ ምንድነው? ማነጻጸሪያ ነው ማለት ነው። ሁለተኛ ላይ ስኬል ፋክተር። ዋት ኢዝ ስኬል ፋክተር? ስኬል ፋክተርን ከዚህ በፊት አይተናል። ያው ሪቫይዝ እናደርገው በሚል ነው። ስኬል ፋክተር ኢዝ ሲምፕሊ ኤ ነምበር ዛት መልቲፕላይዝ ዘ ዳይሜንሽን ኦፍ ኤ ሼፕ። አይተናል ከዚህ በፊት ትልቅ ሲሆን ትንሽ ሲሆን ምን እንደሆነ። this can make a shape larger or smaller. larger shapes will have a scale factor greater than 1. ያ ማለት ለምሳሌ እዚህ ጋር እቺ ትሪያንግል ብትኖርና ሁለተኛ ላይ ያለው ደግሞ እንደዚህ ትልቅ ቢሆን ስኬል ፋክተራችን ምንድነው ማለት ነው? greater than 1 ነው ማለት ነው። ይሄኛው ኢኒሻል ነው፣ ይሄኛው ፋይናል ስለሆነ ማለት ነው። on the other hand smaller shapes will have a scale factor less than 1. ያ ማለት ትልቅ ቢሆን ለምሳሌ ይሄኛው መጀመሪያ ከዛ እዚህ ጋር ልጅ ብናሳንሳት ከዚህ ወደዚህ የምናነጻጽር ከሆነ ስኬል ፋክተራችን ምን ይሆናል ማለት ነው? ሌስ ዛን 1 ይሆናል ማለት ነው። ሌስ ዛን 1 ይሆናል። አንድ ከሆነ ስኬል ፋክተራችን አንድ ከሆነ ምንም ልዩነት የለውም፣ ራሱ ነው ኢሜጁ ማለት ነው። ኢሜጁ ራሱ ነው፣ ምንም ልዩነት የለውም ማለት ነው። ለምሳሌ እዚህ ጋር ብንመለከት ስኬል ፋክተር ኦፍ 3 ይለናል። ከየት ወዴት? ከዚህ ወደዚህ ማለት ነው። አሁን ዳይሜንሽኑን እዩት። ይሄ 2/3 ነው። 2/3 ነው። አሁን ስኬል ፋክተሩ 3 ከሆነ ይሄም በ3 ይባዛል፣ ይሄም በ3 ይባዛል። 3/3 ሲባዛ 9 ይሰጠናል። እንደገና 2 ሲባዛ በ3 ስንት ይሰጠናል? 6 ይሰጠናል ማለት ነው። ስለዚህ ምን ሆነ? አደገ ማለት ነው። አደገ። ስኬል ፋክተር ኦፍ 1/2 ያው ስኬል ፋክተሩ ይሄ ከአንድ በላይ ስለሆነ እንደሚያድግ ይታወቃል። እዚህ ጋር ስንመጣ ስኬል ፋክተራችን 1/2 ናት። 1/2 ናት። እዚች ጋር የነበረችዋ 3 ናት። 3ን በ1/2 ስናበዛ ስንት ይሆናል? 1.5 ይሆናል። እዚህ ጋር ደግሞ 2 አለን። 2ን በ1/2 ስናበዛ 1 ይሆናል። ስለዚህ ምን ሆነ ማለት ነው? አነሰ ማለት ነው። ለምን? ስኬል ፋክተራችን ከአንድ በታች ስለሆነ። ይሄንን ኢንላርጅድ ፊገር፣ ይሄ ኦሪጂናል ፊገር ነው። ይሄ ደግሞ ሪዲዩስድ ፊገር ይሆናል ማለት ነው። ይሄኛው ስኬል አፕ ሆነ እንለዋለን። በሌላ አነጋገር ስኬል አፕ ሆነ። ይሄኛውስ ስኬል ዳውን ሆነ እንላለን። ሶስተኛ ጥያቄ ዩዝ ፓተርን ብሎክስ ቱ ሜክ ኤ ፊገር ሁዝ ዳይሜንሽንስ አር 1 2 3 and 4 times larger than the original figures. Find the perimeter P of each larger figures. እንየው። እሺ ኢሜጆቹ እነዚህ ናቸው። ተመልከቱ። እዚህ ጋር ፔሪሜትራችን 4 ነው፣ እዚህ 8 ነው፣ እዚህ 12 ነው፣ እዚህ 16 ነው። ፔሪሜትር ማለት ምን ማለት ነው? ለምሳሌ ገመድ ወይም ሜትር ተጠቅሜ ይሄንን ዙሪያውን ብለካው ምን ያህል ነው የሚለውን የምናውቅበት ነው። እዚህ ጋር ተመልከቱ። 1 ዩኒት ተሰጥቶናል። ይሄ 1 ዩኒት ነው። ይሄ 1 ዩኒት ነው።
ይሄም አንድ ዩኒት ይሆናል፣ ይሄም አንድ ዩኒት ይሆናል። ከዚህ በኋላ ምን ማድረግ ነው? መደመር ነው። 1 ሲደመር 1 ሲደመር 1 ሲደመር 1 4 ይሰጠኛል ማለት ነው። እዚህ ጋር ስንመጣም በተመሳሳይ እዚህ ጋርም ስንመጣ ይሄ አንድ ዩኒት ነው፣ ይሄ አንድ ዩኒት ነው፣ ይሄ አንድ ዩኒት ነው፣ ይሄ አንድ ዩኒት ነው፣ ይሄ አንድ ነው፣ ይሄ አንድ ነው፣ ይሄ አንድ ነው፣ ይሄ አንድ ነው። ደምሩት ይሄንን 1 ሲደመር 1 ሲደመር 1 ስንት ጊዜ? 8 ይሆናል ማለት ነው። 8 ይሆናል። እዚህ ይሄንን በቀላሉ እንዴት መጻፍ እንችላለን? እንደዚህ 2 በ2 ማለት ነው። ምክንያቱም የዚህና የዚህ ድምር 2 ይሆናል። የዚህና የዚህም ድምር 2 2 2። ስለዚህ ይሄን አጠቃላይ ስንደምረው ስንት ይሰጠናል? 8 ይሰጠናል ማለት ነው። በተመሳሳይ እዚህ ጋርም ተመልከቱ 1 1 1፣ እዚህም 1 1 1፣ እዚህ 1 1 1 1 1 1። ይሄ ደግሞ ስንት በስንት ሆነ ማለት ነው? 3 በ3 ሆነ ማለት ነው። 3 3 3 3። ስለዚህ 3 ሲደመር 3 6፣ 6 ሲደመር 3 9፣ 9 ሲደመር 3 12 ይሰጠናል ማለት ነው። በተመሳሳይ ይሄኛውም 1 1 1 1 4 ሆነ። 1 1 1 4 ሆነ ማለት ነው። ይሄም በዚህ ጋርም ተመሳሳይ ይሆናል ማለት ነው። ስለዚህ ይሄኛው 4 ይሆናል፣ ይሄኛውም ሳይድ 4 ይሆናል፣ ይሄም 4 ይሆናል፣ ይሄም 4 ይሆናል። ፔሪሜትራችን ስንት ይሆናል? 4 ሲደመር 4 ሲደመር 4 ሲደመር 4 16 ይሆናል ማለት ነው። እሺ ሁለተኛውን ኢሜጃችን ደግሞ እኒ አሁን ፔሪሜትሩ በተመሳሳይ ምንም የሚለወጥ ነገር የለውም። በቃ ዙሪያውን ወስደን በገመድ ወይም በሜትር መለካት ማለት ነው። ለምሳሌ አንደኛ ላይ 1 1 1፣ እነዚህ ሶስቱን ስንደምራቸው ፔሪሜትሩ 3 ይሆናል። ሁለተኛው ምስል ላይ ደግሞ ስንመጣ እዚህ 1 አለ፣ እዚህ 1 አለ፣ እዚህ 1 እዚህ 1 እዚህ 1 እዚህ 1፣ በአጠቃላይ ስንት ይሆናል? 6 ይሆናል ማለት ነው። ምክንያቱም 1 ሲደመር 1 2 3 4 5 6 ይሆናል ማለት ነው። ወደ ኤሪያው እንመጣበታለን። እዚህኛውም ላይ ስንመጣ 1 1 1 1 1 1 1 1 1፣ ምክንያቱም እዚህ ጋር ይሄ ዳይሜንሽን 1 እንደሆነ ስለተሰጠን ይሄም ዳይሜንሽን 1 ይሆናል፣ ይሄም 1 ይሆናል፣ ይሄም 1 ይሆናል ማለት ነው። ስለዚህ እዚህኛው ላይ ደግሞ ስንመጣ ስንት ይሆናል? 1 2 3 4 5 6 7 8 9 ይሆናል ማለት ነው። ይሄ ዳይሜንሽን 9 ይሆናል ማለት ነው። እዚህኛው ላይ ስንመጣስ ይሄ ደግሞ 12 ይሆናል። 12 ምክንያቱም 1 1 1 1 ስንት ሆነ? 4 5 6 7 8 9 10 11 12 ይሆናል ማለት ነው። 12 ይሆናል። ወደ ኤሪያው ደግሞ ስንመጣ ተመልከቱ። የዚች የትንሿ የአንዷ ኤሪያ ስንት ነው ተብለናል? ኤ ነው ተብለናል። የአንዷ ኤ ነው። እዚህ ጋር መተን ስናይ ስንት ትሪያንግሎች አሉ ማለት ከዚህ ጋር የሚመሳሰሉ ስንት ትሪያንግሎች አሉ? 4 1 2 3 4 አሉ ማለት ነው። 4 ትሪያንግሎች አሉ። የአንዷ ኤሪያ ኤ ከሆነ የአራቱ ምን ይሆናል? 4ኤ ይሆናል ማለት ነው። 4ኤ ይሆናል። እዚህም ስንመጣ 1 2 3 4 5 6 7 8 9። ስለዚህ ምን ይሆናል? እዚህ ጋር 9ኤ ይሆናል ማለት ነው። ምክንያቱም የዚህም ኤሪያ ኤ ነው፣ የዚህም ኤ ነው፣ የዚህም ኤ ነው፣ የዚህም ኤ ነው። ይሄ ይሆናል። አጠቃላይ ስንደምረው 9ኤ ይሆናል ማለት ነው። እዚህኛውም ላይ ስንመጣ በተመሳሳይ 1 2 3 4 5 6 7 8 9 10 11 12 13 14 15 16። ስለዚህ ምን ይሆናል? 16ኤ ይሆናል ማለት ነው ኤሪያው። በዚህ መልኩ ማየት እንችላለን። አሁን ከዚህ ላይ እስኪ አንድ ተዛምዶ እዚህ ጋር ሳይዱ እዚህ ጋር 1 ነበረ። ሳይዱ 1 ነበር። እዚህ ጋር ስንት ሆነ? 2 ሆነ። እዚህ ስንመጣ 3 ሆነ። እዚህ ስንመጣ 4 ሆነ። የዚህ ሳይድ 1 ነበር፣ የዚህ 2፣ የዚህ 3፣ የዚህ 4 ሆነ ማለት ነው። የዚህ 4 ሆነ። አሁን ተመልከቱ እንግዲህ መጀመሪያ ላይ ፔሪሜትራችን ስንት ነው? 2 ሆነ። ሳይዱ እዚህ ጋር 1 ነበር፣ 2 ሲሆን በእጥፍ አደገ ማለት ነው አይደል? በእጥፍ አደገ ማለት ነው። ስለዚህ ፔሪሜትሩ ምን ይሆናል? በእጥፍ ያድጋል ማለት ነው። 3 ነበር 6 ሆነ። በምን አደገ? በእጥፍ አደገ ማለት ነው። በእጥፍ አደገ። እዚህ ጋር ስንመጣ ተመልከቱ 3 ነው። ይሄ ሳይዱ ስንት ነው? 3 ነው። ስለዚህ ከዚህኛው አንጻር በ3 እጥፍ አድጓል ማለት ነው። በ3 እጥፍ አድጓል። ስለዚህ ፔሪሜትሩንም ስናይ 3 ነው። ስንት ሆነ? 9 ሆነ። ስለዚህ ሳይዱ
በ3 እጥፍ ሲያድግ ፔሪሜትሩም በ3 እጥፍ አደገ ማለት ነው። እዚህ ጋር መተን ደግሞ ስናይ ሳይዱ 4 ነው። ከዚህኛው አንጻር ስናይ በ4 እጥፍ አድጓል ማለት ነው። በ4 እጥፍ ፔሪሜትሩን ስናይ እዚህ 3 ነው፣ እዚህ 12 ነው። እንግዲህ 13ን በ4 ስናበዛው 12 ይሰጠናል። ስለዚህ ፔሪሜትራችን በ4 እጥፍ አድጓል ማለት ነው። ሳይዱን እጥፍ ስናደርገው ፔሪሜትሩ እጥፍ ይሆናል። 4 እጥፍ ስናደርገው ሳይዱን ፔሪሜትሩ ምን ይሆናል? በ4 እጥፍ ያድጋል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ፔሪሜትሩና ሳይድ በተመሳሳይ መልኩ ያድጋል ማለት ነው። ያ ማለት ፔሪሜትር 1 ኦቨር ፔሪሜትር 2 እኩል ይሆናል ሳይድ 1 ኦቨር ሳይድ 2 ነው ብለን መናገር እንችላለን ማለት ነው። ይሄንን እንደ ፔሪሜትር 1 ብንወስደው፣ ይሄን እንደ ፔሪሜትር 2 ብንወስደው፣ እዚህ ጋር አንዷን ሳይድ S1ን 1 ብለን ብንወስድ፣ እዚህ ጋር ደግሞ ሳይዱን 2 ብለን ብንወስድ፣ እነዚህ ሬሾ ብንሰራ ምንድነው ኮንስታንት ይሆናል ማለት ነው። P1 ስንት ነው? P1 3 ነው። ስለዚህ እዚህ ፎርሙላ ላይ 3ን እንተካ ኦቨር P2 ማለት ደግሞ 6 ነው። 6 እኩል ይሆናል S1 1 ናት 1 ኦቨር S2 ደግሞ 2 ነው። ይኸው 1 ሲደመር 1 2። ስለዚህ ተመልከቱ 3ን በ3 ብናቃልለው ስንት ይሆናል? 1 ይሆናል። 6ን በ3 ብናቃልለው 2 ይሆናል ማለት ነው። አያችሁ ተመሳሳይ ሬሾ አገኘን ማለት ነው። ስለዚህ ሁልጊዜ አስታውሱ የፔሪሜትር ሬሾ እና የሳይድ ሬሾ ምን ይሆናል? ተመሳሳይ ይሆናል ማለት ነው። ኮሬስፖንዲንግ ሳይድ ከወሰድን ወደ ኤሪያው ደግሞ ስንመጣ ተመልከቱ እዚህ የዚህኛዋ ኤሪያ ምንድን ነው? ኤ ነበረ። ሳይዱን 2 ስናድርገው ወይም በእጥፍ ስናሳድገው እዚች ጋር 4A ሆነች። 4A አያችሁ። እዚህ ጋር ደግሞ ስንመጣ ኤሪያው ምን ሆነ? 9A። እዚህ ስንመጣ 16A። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? ሳይዱ ደብል ሲሆን ኤሪያችን ምን ይሆናል? ስኩዌር ነው የሚሆነው ማለት ነው። ስኩዌር ተመልከቱ። እዚህ ጋር አሁን ሳይዱ ምን አደረጉት? 2 ስናደርገው 2 ስኩዌር 4፣ ሳይዱን 3 ስናደርገው 3 ስኩዌር 9፣ ሳይዱን 4 ስናደርገው 4 ስኩዌር 16 ሆነ ማለት ነው። ስለዚህ የዚህ ሪሌሽን ደግሞ እንዴት ማስቀመጥ እንችላለን ማለት ነው? ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል ሳይድ 1 ኦቨር ሳይድ 2፣ ነገር ግን ስኩዌር መሆን አለበት ማለት ነው። ስኩዌር መሆን አለበት። ኤሪያ በዚህ መልኩ ቫሪ ያደርጋል። ተመልከቱ እዚህ ጋር ያለ ሳይዳችን 1 ነበረ። እዚህ ጋር ሳይዳችንን 2 አደረግነው። ሳይዱን 2 ስናደርገው ኤሪያው ግን ምን ሆነ ማለት ነው? 4 ታይምስ ኤ ሆነ። ያ ማለት የሳይዱን ስኩዌር ወሰደ ማለት ነው። የሳይዱን ስኩዌር እዚህ ስንመጣ ሳይዱን 3 ስናደርገው 9A ነው የሆነው። 9A ያ ማለት የሳይዱን ስኩዌር አደረግን ማለት ነው። እዚህ ይሄ 4 ነው ስኩዌር አደረግነው 16 ሆነ። ስለዚህ እቺ ሪሌሽን ትይዛላችሁ። ዞሮ በደንብ አድርጌ ስለማሳያችሁ እያንዳንዱን ይሄ ለሃይላይት ብቻ እንዲሆን ያክል ነው። አራተኛ how do changes in dimension of similar figures affect the perimeter of the figures። ስለዚህ እቺን እንዴት ማሳየት እንችላለን ማለት ነው? ፔሪሜትር 1 ኦቨር ፔሪሜትር 2 እና S1 ኦቨር S2 ምን ይሆናል ማለት ነው? ይሄ ኮንስታንት ይሆናል ማለት ነው። ስለዚህ ይሄ ጀነራላይዜሽናችን ይሄ ይሆናል ማለት ነው። ፔሪሜትሩ ሳይዱ ሲጨምር ሳይዱ ደብል ሲሆን ፔሪሜትሩም አብሮ ደብል ይሆናል። ሳይዱ ትሪፕል ሲሆን ፔሪሜትሩም አብሮ ትሪፕል ይሆናል ማለት ነው። ሳይዱ ኳድሪፕል ሲሆን በ4 እጥፍ ሲሆን ፔሪሜትሩም አብሮ ምን ይሆናል? 4 እጥፍ ያድጋል ማለት ነው። እቺን መያዝ እንችላለን። As can be seen from the pattern, as the sides are doubled, the perimeters are also doubled and so on. Therefore, the ratio of their perimeter is equal to the ratio of their corresponding sides ማለት ነው። ያ ማለት ለምሳሌ እዚህ ጋር ይሄ ትሪያንግል ቢኖር እዚህ ጋር ደግሞ ሌላ ትሪያንግል ቢኖር የዚህ ሳይድ S1 ቢሆንና የዚህ ሳይድ S2 ቢሆን ፔሪሜትሩ P1 ቢሆን የዚህ ፔሪሜትር P2 ቢሆን P1 ኦቨር P2 እኩል ነው ከS1 ኦቨር S2 ጋር ይሆናል ማለት ነው። ይሄን ጀነራላይዜሽን መያዝ ከበቂ በላይ ነው። ዴፊኒሽን 7.3 if two figures are similar
እንግዲህ ሲሚላር መሆን አለባቸው። ልብ አድርጉ። ዜን ዘ ሬሾ ኦፍ ዜር ፔሪሜትርስ ኢዝ ኢኳል ቱ ዘ ሬሾ ኦፍ ዜር ኮሬስፖንዲንግ ሳይድ ሌንግዝ ከዚህ በፊት ያልነው ማለት ነው። ሶ እነዚህ ሁለት ትሪያንግሎች ቢኖሩ ለምሳሌ ያው ትሪያንግልን ብቻ ወሰድን እንጂ ለሌሎቹም ይሰራል፣ ምንም ችግር የለውም። ይሄ ከዚህ ጋር ኮንግረንት፣ ይሄ ከዚህ ጋር ኮንግረንት፣ ይሄ ከዚህ ጋር ኮንግረንት ወይም ሲሚላር ቢሆን ማለት ነው። ሬሾአችንን እንዴት ማስቀመጥ እንችላለን? ይሄንን S1 ይሄንን S2 ብንል P1 ይሄ ደግሞ P2 ቢሆን P1 ኦቨር P2 ምን ይሆናል? S1 ኦቨር S2። እንደገና እዚህ ጋር ሌላ ሳይድ ቢኖረን ይሄንን ምን እንበለው? S1 ፕራይም፣ ይሄንን S1 ፕራይም እንበለው። S2 ፕራይም S2 ፕራይም ቢሆን ይሄ እኩል ይሆናል S1 ፕራይም ኦቨር S2 ፕራይም እኩል ነው S1 ደብል ፕራይም ኦቨር S2 ደብል ፕራይም ይሆናል ማለት ነው። የፈለግነውን ሳይድ መውሰድ እንችላለን። ምን እስከሆነ ድረስ? ኮሬስፖንዲንግ እስከሆነ ድረስ ማለት ነው። ስለዚህ ይሄ ዲፊኒሽን ይሄን ነው የሚያሳየን። ሞር በኤግዛምፕል ስናየው ደግሞ ይበልጥ ግልጽ ይሆናል። Example 1, assume triangle ABC is similar with triangle DEF and the ratio of the lengths of their sides is 2. Then find the ratio of the corresponding perimeters. አሁን ተመልከቱ ምን ተሰጥቶናል? የሌንግዞቹ የሳይዶቹ ሌንግዝ ሬሾ ተሰጥቶናል። አሁን ይሄኛው ምንድነው? እቺኛዋ ትንሽ ናት፣ ይሄኛው ትልቅ ነው። ሶ እንደዚህ እንውሰድ እስኪ። ይሄን 6 ይሄን 8 ይሄን 10 በተመሳሳይ 3 4 እና 5 ነው እንውሰድ እዚህ ጋር። አሁን ምን ተሰጥቶናል? ሬሾ ተሰጥቶናል የሳይዶቹ ማለት ነው። ስለዚህ እነዚህን ሳይድ የመረጥኩት በዛ መልኩ ነው። ይሄ 3 ሲሆን ይሄ 6፣ ይሄ 4 ሲሆን ይሄ 8፣ ይሄ 5 ሲሆን ይሄ 10 ማለት ነው። ይሄኛውን እንደ ኢኒሻል አስቡት፣ ይሄ ደግሞ እንደ ፋይናል አስቡት። ኒው ፊገር ማለት ነው። አሁን ፔሪሜትሩን እንስራ። የዚህ ፔሪሜትር ስንት ይሆናል? P1 እንበለው። ይሄንን ይሄ ፋይናል ስለሆነ P2 እንበለው። ይሄንን P1 እንበለው። ይሄ P1 ስንት ይሆናል? 12። ይሄስ 24። ምክንያቱም 6 ሲደመር 8 14፣ 14 ሲደመር 10 24፣ 3 ሲደመር 5 ሲደመር 4 12 ይሆናል ማለት ነው። አሁን ሬሾአችንን እንውሰድ። ይሄኛው ፋይናል ስለሆነ P2 ኦቨር P1 እኩል ይሆናል 24 ሲካፈል ለስንት? ለ12። ይሄ ስንት ይሆናል? 2። አያችሁ ሬሾ ኦፍ ዘ ሌንግዝ ኦፍ ዜር ሳይድስ 2 ነው። እንደገና የፔሪሜትር ሬሾም ስንት ሆነ ማለት ነው? 2 ሆነ ማለት ነው። ስለዚህ ከዚህ በፊት ያየነውን ዴፊኒሽን ሞር ያጠናክርልናል ማለት ነው። ይሄ ኤግዛምፕል ከዚህ ላይ ሳይድ ሬሾ እንደዚህ መውሰድ እንችላለን። AB ኦቨር DE እኩል ነው BC ኦቨር EF እኩል ነው AC ኦቨር DF ብለን መውሰድ እንችላለን። በዚህ ሁሉ ኬዝ የምናገኘው ሬሾ ስንት ይሆናል? 2 ይሆናል ማለት ነው። AB ለምሳሌ 10 ነው ኦቨር DE ደግሞ 5 ነው እኩል ይሆናል። BC ስንት ነው? 8 ነው ኦቨር EF ደግሞ 4 ነው እኩል ይሆናል። AC 6 ነው ኦቨር DF 3 ነው። ስለዚህ በተመሳሳይ ሁሉም ሬሾ ኮንስታንት የሆነ 2 አላቸው ማለት ነው። Example 2, find the ratio purple to blue of the perimeters of the similar rectangles below if the lengths of the rectangles are 4 cm and 6 cm for purple and blue respectively. አሁን የፐርፕሉ ስንት ነው ማለት ነው? 4 ነው። የብሉ ደግሞ 6 ነው ማለት ነው። አሁን ምን የተጠየቅነው? ሬሾን የተጠየቅነው ሬሾ ከፐርፕል ወደ ብሉ። ስለዚህ ይሄንን ፒ ብሉን በለው ፒን በለው ፒ ፐርፕል ማለት ነው። ይሄኛው ፒ ብሉ ማለት ነው። ስለዚህ ፒ ፐርፕል ኦቨር ፒ ብሉ ይሄ 4 ኦቨር ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ ፒ ፐርፕል ኦቨር ፒ ብሉ ስንት ይሆናል ማለት ነው? በሁለት ስናቃልለው 2/3 ይሆናል። 2/3 ይሆናል ማለት ነው። እንደገና ይሄንን እንዴት ልንጽፈው እንችላለን? 2 ብለንም ልንጽፈው እንችላለን ማለት ነው። ያ ማለት a ኦቨር b ማለት ምን ማለት ነው? a to b ማለት ነው። በዚህ መልኩም ሊገለጽ ይችላል። ምን ሬሾ ማለት ነው። ዛሬ ኤክሰርሳይዝ 7.11ን እናያለን። ከቀጥታ ወደ ኤክሰርሳይዝ 7.11
use the formula p1 over p2 is equals to s1 over s2 ተነጋግረናል። ይህን ፎርሙላ ከዚህ በፊት for two similar plane figures where p1 and p2 are the perimeters and s1 and s2 are the corresponding sides of the figures. የመጀመሪያ ጥያቄ find the ratio of the perimeters of the similar triangles below ይላል። እሺ አሁን እንግዲህ ይሄና ይሄ ኮሬስፖንዲንግ ሳይድ ናቸው ብለን እናስብ። ይሄና ይሄ ኮሬስፖንዲንግ ሳይድ ናቸው ብለን እናስብ። እንደገና ይሄኛው ደግሞ ከዚህኛው ጋር ኮሬስፖንዲንግ ሳይድ ነው ብለን እናስብ። ይሄን p1 እንበለው፣ ይሄንን p2 እንበለው። ስለዚህ p1 ኦቨር p2 ምን ይሆናል ማለት ነው? 2 ኦቨር 6 ወይም 1 ኦቨር 3 ይሆናል ማለት ነው። 1 ኦቨር 3 አንድ ሰው ለምሳሌ ይሄንን ሬሽዮ እንደዚህ ሊወስድ ይችላል። p2 ኦቨር p1 አድርጎ ሊወስድ ይችላል። በዛ ኬዝ ምን ይሆናል? 6 ሲካፈል ለ2 እኩል ይሆናል 3 ይሆናል ማለት ነው። 3 ይሆናል። ዞሮ ዞሮ p2 ትልቅ እንደሆነ ያሳየናል ማለት ነው። በዚህኛውም ኬዝ p2 ትልቅ እንደሆነ ያሳየናል ይሄ ሬሽዮ። በዚህኛውም ኬዝ p2 ትልቅ እንደሆነ ይሄ ሬሽዮ ያሳየናል ማለት ነው። ችግር የለውም። The ratio of the perimeters of two similar triangles is 3 over 5. The scale factor is ይለናል። አሁን scale factor ማለት ምን ማለት ነው? s1 ወይም s2 over s1 ማለት ነው። በተመሳሳይ ፔሪሜትሩንም ብንወስድ p2 over p1 ስንት ይሆናል? ምን ይሆናል? ይሄ s2 over s1 ይሆናል። ወይም ስኬል ፋክተር እንደዚህም ሊሆን ይችላል። s1 over s2 ሊሆን ይችላል። እዚህ ጋርም ስንመጣ ደግሞ p1 over p2 ሊሆን ይችላል። ይሄ በዛ ኬዝ s1 over s2 ይሆናል ማለት ነው። ስለዚህ በሁሉም ኬዝ ስናይ ስኬል ይሄም ስኬል ፋክተር ነው፣ ይሄም ስኬል ፋክተር ነው ማለት ነው። ስለዚህ የፔሪሜትሮቹ የፔሪሜትሩ ሬሾ ምን ይሰጠናል? ስኬል ፋክተር ይሰጠናል ማለት ነው። ስለዚህ ይሄ 3 over 5 ስለሆነ ፔሪሜትር ሬሾ ስኬል ፋክተሩም ስንት ይሆናል ማለት ነው? 3 over 5 ይሆናል ማለት ነው። ሶስተኛ ጥያቄ two circles have radii 8 cm and 12 cm respectively. The ratio of their circumference is ይለናል። አሁን እንደዚህ እናርግ። አንድ ትሪያንግል እዚህ ጋር እንስራ፣ ሌላ ትሪያንግል ደግሞ እዚህ ጋር እንስራ። ይሄ ሬዲየስ ስንት ነው? 8 ነው። የዚህኛው ሬዲየስ ደግሞ ስንት ነው? 12 ነው። ሰርከምፈረንስ ማለት ምን ማለት ነው? 2 ፓይ r ማለት ነው። ሰርከምፈረንስ 1 እንበለው። ሰርከምፈረንስ 2 is equals to 2 ፓይ r r1 r2 እንበለው ማለት ነው። ይሄ r1 ቢሆን ይሄ ደግሞ r2 ቢሆን አሁን ሬሾአቸውን እንውሰድ እስኪ። c2 over c1 ሰርከምፈረንስ 2 over 2 ሰርከምፈረንስ 1 ማለት ነው። ሶ 2 ፓይ r2 over 2 ፓይ r1 ይሆናል። ተመልከቱ 2 ፓይ r ሁለቱም ጋር ምንድነው? ኮመን ነው። ስለዚህ c2 over c1 ምን ይሆናል ማለት ነው? r2 over r1። ሰርከምፈረንስ ማለት ፔሪሜትር ማለት ነው። ለሰርክል ፔሪሜትር ማለት ነው። ስለዚህ c2ን በp2 ብንተካ p2 over c1ን ደግሞ በp1 ብንተካ r2 over r1 ከዚህ ላይ ምን እንረዳለን ማለት ነው? የሰርከምፈረንስ ሬሾ ምን ይሆናል ማለት ነው? the ratio of the corresponding radius ይሆናል ማለት ነው። በዚህ መልኩ መያዝ እንችላለን። ስለዚህ የሰርከምፈረንስ ሬሾ ምን ይሆናል ማለት ነው? r2 over r1 ያ ማለት p1 over p2 ከሆነ p1 over p2 የሚሆን ከሆነ ምን ይሆናል ማለት ነው? 12 ለ8 ይሆናል። በ4 ስናቃልለው 3 over 2 ይሆናል ማለት ነው። ይሄንን እንዴት መጻፍ እንችላለን? 3 2 2 ብለን በዚህ መልኩም መጻፍ እንችላለን ማለት ነው። ሌላ p1 over p2 ከሆነ ደግሞ ምን ይሆናል? 2 over 3 ይሆናል ማለት ነው። 2 over 3 ይሆናል። ስለዚህ 2 2 3 or 3 2 2 ሊሆን ይችላል ማለት ነው። በዚህ መልኩ መመለስ እንችላለን። አራተኛ how does doubling the side length of a rectangle affects its perimeter ይለናል። እሺ እዚህ ጋር ሲምፕል ነገር እንውሰድ። ይሄ 2 ቢሆን ይሄ 4 ቢሆን ፔሪሜትራችን ስንት ይሆናል? ያው ይሄም 2 ይሄም 4 ነው። ያው ሳይዱ ላይ እቺኛዋ ትንሽ ማነስ ነበረባት፣ ይሄ መተለቅ ነበረበት። ዞሮ ዞሮ ሐሳቡን ያዙ። ይሄ ስንት ይሆናል? 12 ይሆናል። አሁን ደግሞ እንደዚህ እናርግ። ይሄን 8 ይሄንን 4 እናርግ። ምን አደረግን? ደብል አደረግነው ማለት ነው። ይሄ p1 ቢሆን ይሄም p2 እንበለው። ይሄ 4 ይሆናል፣ ይሄ 8 ይሆናል። በአጠቃላይ ስንት ይሆናል? 24። አያችሁ ከ12 ወዴት መጣ? ወደ 24። ስለዚህ 24ን ለ12 ስናካፍለው ስንት ይሆናል? 2።
ስለዚህ ፔሪሜትር ኦልሶ ደብልስ ማለት ነው። ፔሪሜትሩ ምን ይሆናል? ደብል ያደርጋል ማለት ነው። አምስተኛ how does quadrupling the side length of a rectangle affects its perimeter ይላል። እዚህ ጋር የምንየው ያው መመለስ ይቻላል፣ ግን ትንሽ ኤግዛምፕል እንውሰድ በሚል ነው። ይሄን 4 ይሄን 2 እናድርገው። እንደገና ደግሞ እዚህ ጋር ምን እንውሰድ? ኳድራፕል ማለት በአራት ማብዛት ማለት ነው። 16 8 ይሆናል። የዚህ ፔሪሜትር ስንት ይሆናል? እዚህ ጋር 2 እዚህ 4 አለ። ይሄ ስንት ይሆናል? 12 ይሆናል። ፒ1ን በለው። ፒ2ን ደግሞ ብንወስድ ይሄ 8 ይሄ 16 ይሄ ስንት ይሆናል? 48 ይሆናል። 16 ሲደመር 8 ሲደመር 16 ሲደመር 8 48 ይሆናል ማለት ነው። አሁን ፒ2 ኦቨር ፒ1ን ብናይ 48 ሲካፈል ለ12 ይሄ ስንት ይሆናል? 4። ስለዚህ ፒ2 ኢዝ ኢኳልስ ቱ 4 ታይምስ ፒ1 ሆነ ማለት ነው። ስለዚህ ከዚህ ላይ ምን እንረዳለን ማለት ነው? ፔሪሜትር ኦልሶ ኳድራፕልስ ብለን በዚህ መልኩ መመለስ እንችላለን ማለት ነው። ስድስተኛ the pair of figures below are similar። እነዚህ ሲሚላር ናቸው እያለን ያለው find the ratio of their perimeters purple to blue። ስለዚህ p over b ያደረግን እንወስድ purple to blue። ያው ይሄ ብሉ ላይ መስል ይችላል፣ ችግር የለውም፣ ዞሮ ሐሳቡን መያዝ ነው። ስለዚህ p1 over p2 is equals to s1 over s2 እንደሆነ እናውቃለን። ስለዚህ ሲምፕሊ የሳይዳቸውን ምን መውሰድ ነው? ሬሾ መውሰድ ይሆናል ማለት ነው። ስለዚህ 11 6ኛ ይሆናል። ይሄስ 7 4ኛ ይሆናል ማለት ነው። እዚህም በተመሳሳይ ምን ይሆናል? 8 5ኛ፣ እዚህስ 14 9ኛ ይሆናል ማለት ነው። ይሄንን ለዚህ ማካፈል፣ ይሄንን ለዚህ ማካፈል፣ በዚህ መልኩ እንሰራለን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አድርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው።